ጤና ይስጥልን ውድ አድማጮቻችን፣ ለአሁኑ ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሳብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ነው። የነዳጅና ኢነርጂ ባለስልጣን መስሪያ ቤት ወደ ትግራይ የሚሄደውን ነዳጅ መቋረጡን አላቅም በማለት አስገራሚ ምላሽ ሰጥቷል። የትግራይ ንግድና ኤክስፖርት ኤጀንሲ ከመጋቢት 6 ቀን 2017 ዓ.ም ጀምሮ በክልሉ የነዳጅ አቅርቦት መቋረጡን የሚገልጽ ደብዳቤ ለነዳጅና ኢነርጂ ባለስልጣንና ለንግድና ቀጣናዊ ትስስር ቢሮ ቢልክም ባለስልጣኑ ግን የነዳጅ አቅርቦቱ እንደተቋረጠ እንደማያውቅ ነው የገለጸው። የነዳጅና ኢነርጂ ባለስልጣን ምክትል ዋና ዳይሬክተር የነዳጅ ዘርፍ ኃላፊ አቶ ዲበር ፉባ እንደገለጹት ባለስልጣኑ በትግራይ ነዳጅ እንዲቋረጥ ምንም አይነት ምክንያት የለውም ብለዋል። ባለስልጣኑ ከትግራይ ክልል የተላከው ደብዳቤ እንዳልደረሳቸውም ገልጸዋል። ከትግራይ ስለ አዳዲስ የነዳጅ ማደያ መገንባት የሚገልጽ ደብዳቤ እንጂ ስለ ነዳጅ በክልሉ መቋረጥ የሚገልጽ ደብዳቤ እንዳልደረሳቸው ይናገራሉ። የትግራይ ክልል ከነበረበት ችግር ለመውጣትና በክልሉ የህዝብ እንቅስቃሴና የመልሶ ግንባታ ስራዎች እንዲሰሩ ነዳጅ አስፈላጊ መሆኑን የጠቀሰው ይህ ደብዳቤ ከጥር ወር ጀምሮ ወደ ትግራይ ይላክ የነበረ ነዳጅ በመቀነስ ሲጓዝ የመጣው ይህ አካሄድ በመጋቢት ወር መጀመሪያ አካባቢ ደግሞ ለሙሉውን ክልል 2 ቦቴ የነዳጅ መኪና ብቻ ተፈቅዶ ቆይቶ ከመጋቢት 6 2017 ዓ.ም ጀምሮ ደግሞ ሙሉ በሙሉ ነዳጅ ወደ ትግራይ መላክ እንደተቋረጠ ነው የሚያብራራው። ይሁን እንጂ የፌዴራል መንግስት የነዳጅና ኢነርጂ ባለስልጣን ይህ በግላጭ የተላከ የትግራይ ክልል ደብዳቤ አልደረሰኝም፣ መቋረጡንም አላቅም ቢልም ስለ ቀጣይ እርምጃና መሆንና መደረግ ያለበት አቅጣጫም አላስቀመጠም። በትግራይ በአሁኑ ሰዓት በነዳጅ እጥረት ምክንያት ሆስፒታሎችና አምቡላንሶች በቂ አገልግሎት ለመስጠት እየተቸገሩ እንደሆነ፣ ቀጥሎም ወደ ተፈናቃዮች ካምፕ የሕክምና ቁሳቁስና መድኃኒቶች ለማድረስም በነዳጅ እጥረት ምክንያት እንዳልተቻለ፣ በአጠቃላይ በህዝቡ የዕለት ተዕለት ኑሮ ላይ ከባድ ተጽዕኖ አሳድረዋል ያሉት የትግራይ ንግድና ኤክስፖርት ኤጀንሲ ኃላፊ አቶ ታደለ መንግስቱ ለፌዴራል መንግስት ነዳጅ ኢነርጂ ባለስልጣን በደብዳቤና በአካል መግለጻቸውንና እስካሁን የተሰጣቸው መልስ ችግሩ አገር አቀፍ ስለሆነ በሁሉም ክልሎች ላይ ተመሳሳይ ነው የሚል እንደሆነም አቶ ታደለ ያብራራሉ። የኢትዮጵያ ሃይማኖት ተቋማት ጉባኤ በዛሬው ዕለት አዲስ የተማጽኖ መግለጫ ወጥተዋል። ይህ በስመ ሃይማኖት የተደራጀው የብልጽግና ተላላኪና ስውር ድርጅት ላለፉት 5 ዓመታት በትግራይ በኦሮሚያና በአማራ እንዲሁም በአፋር፣ ሶማሌ፣ ጋምቤላ ክልሎች ገዢው ፓርቲ ብልጽግና በንጹሐን ዜጎች ላይ እያደረሰው ያለው ጭፍጨፋና ግድያ፣ አስገድዶ መድፈርና መሰወር ምንም ሳይመስለውና እንዳላየና እንዳልሰማ እየተጓዘ ያለው ይህ ተላላኪ የሃይማኖት ተቋማት ማህበር በዛሬው ዕለት ለአገሪቷ እንግዳ ይመስል እንደ አዲስ ከብልጽግና የተሰጠውን ተልእኮ በመቀበል በድርጅቱ ሽፋን የሰላም ጉባኤ በመላው አገሪቷ መደረግ አለበት ሲል በመግለጫ መጥቷል። በአሁኑ ሰዓት በኢትዮጵያ በተለያዩ ቦታዎች ንጹሐን ዜጎችና ቤተ እምነቶች የሃይማኖት አባቶች ባልዋሉበት ጉዳይና ወንጀል በየቀኑ የሞት ሲሳይ እየሆኑ እንደ የሃይማኖቶች ተቋም የአገዛዙን መንግስት እንደማውገዝና መምከር፣ መገሰጽና ማስቆም ምንም ሳይመስለው እየተጓዘ ያለው ይህ ተቋም ዛሬ ላይ በአገሪቷ የሰላም ኮንፈረንስ ያስፈልገናል፣ በአገራችን ሰላም ጠፍተዋልና ለሰላም ሁላችንም መነሳት አለብን የሚል ይዘት ያለው የይስሙላ መግለጫ አውጥቷል። እናም ይህ መግለጫ በትጥቅ ትግሉ ያሉ ኃይሎች ወደ ሰላማዊ መንገድ እንዲመጡ ያለመ ኮንፈረንስ ላካሄድ ነው እያለ ነው። ይህ በትጥቅ ትግሉ ያሉ ኃይሎች ወደ ሰላማዊ መንገድ ለማስመጣት የ2 ቀን የሰላም ኮንፈረንስ በታሪኩ ለ2ኛ ጊዜ ሊያካሄድ መሆኑን የሃይማኖቱ ተቋም አሳውቋል። ይህ መጋቢት 30ና ሚያዝያ 1 2017 ዓ.ም በኦሮሚያ ክልል አዘጋጅነት በጅማ ከተማ እንደሚካሄድ እቅድ የተያዘለት የሰላም ኮንፈረንስ አገሪቱ ካለችበት የሰላም እጦት እንድትወጣና የተረጋገጠ የሰላም ሁኔታ እንዲፈጠር የሚያስችሉ መንገዶች የሚመላከቱበትና መንግስትም በሰላም ማስጠበቅ ስራ ላይ የበለጠ እንዲሰራ የሚጠየቅበት፣ ህብረተሰቡ ለሰላም ያለው ጽኑ ፍላጎት የሚያሳይበትና አብሮነትን የሚገነባበት ይሆናል ተብሎ እንደሚጠበቅ ነው የተቋሙ የህዝብ ግንኙነት መምሪያ ኃላፊ አቶ ይታገሱ ኃይለ ሚካኤል የገለጹት። በዚህ ኮንፈረንስ የፌዴራልን ጨምሮ ከተለያዩ ክልሎች የሚመጡ የሃይማኖት አባቶች፣ የመንግስት ከፍተኛ ባለስልጣናት፣ በርካታ ተሳታፊዎች ይገኙበታል ተብሎ ይጠበቃል ያሉት አገራዊ የሰላም ኮንፈረንስ በዚህ ፕሮግራም ለሰላም የበኩላቸውን ያበረከቱ እውቅና ይሰጣል ብለዋል። ይህ ተቋም ለመጀመሪያ ጊዜ ሃይማኖት ለሰላምና ለአንድነት በሚል መርህ ቃል በድሬዳዋ አካሂዶ እንደነበር ይታወቃል። ይሁን እንጂ በወቅቱ 100,000 ተሳታፊ ሲጠበቅ 20,000 ተሳታፊዎች እንደነበሩ ብቻ ነው የተገለጸው። ይህ ድርጅት በአገሪቷ ከፖለቲካ ድርጅቶች በላይ የተለያዩ የሃይማኖት አባቶችና መሪዎች በማይመለከታቸው ፖለቲካ ውስጥ እየገቡ እንዳሻቸው ሲናገሩ፣ ገሚሱ ደግሞ የሃይማኖት ካባ ለብሰው የዘር ማጥፋት ዘመቻ ሲያውጁና ሲሳተፉ፣ ወታደሮችን ህዝቦች እንዲገድሉ፣ ቤተ እምነቶችና የሃይማኖት አባቶች እንዲያፈርሱና እንዲገድሉ ወታደር ባርከውና መርቀው ሲሸኙ አግባብ አይደለም፣ ተው፣ ስህተት ነው ለማለት ያልደፈረ ይህ የሃይማኖት ተቋም አሁን ላይ በአገዛዙ ላይ በታጠቁ ኃይሎች ጫና መበርታት ተከትሎም የተሰጠውን ተልእኮ ይዞ የታጠቁ ኃይሎች ወደ ሰላም የሚመጡበት መንገድ ለመነጋገር የሰላም ኮንፈረንስ ላደርግ ነው እያለን ነው ቀለኛው ተዋናይ የሃይማኖት ተቋም።
ሲጀመር ትጥቅ አንግበው እየተዋጉ ያሉት ዜጎች ጥያቄያቸውና ፍላጎታቸው በቅጡ ምን እንደሆነ ሳይረዳና ሳያውቅ ከመሬት ተነስቶ ሰላምና የሰላም ኮንፈረንስ ስላለም ሰላም የሚመጣ ከመሰለው ከጉዳዩ በጣም ሩቅ ነው ያለው። ይህ የሃይማኖቶች ተቋም የእውነት ቢሆን ኖሮ በአገሪቷ ትልቁ የሰላም ጸርና የጦርነት ጠማቂ የብልጽግና አገዛዝን ማስቆም አሊያም መምከር ነበረበት። በጣም የሚገርመውና የሚያሳዝነው ነገር ደግሞ ይህ ተቋም ትላንት በትግራይ ህዝብ ላይ የዘር ማጥፋት ዘመቻ ታውጆ የትግራይ ህዝብ በመላው አገሪቷ ሲገደልና ሲታሰር ስለ ትግራይ ህዝብ ቃል ያልተነፈሰ፣ በአንጻሩ የሃይማኖት አባቶች በትግራይ ህዝብና ሃይማኖቶች የዘር ማጥፋት ዘመቻ ሲሳተፉ ያላስቆመና ያልተናገረ ተቋም በዚህ በአሁኑ መግለጫው በትግራይ ክልል በህወሓትና በጊዜያዊ መንግስቱ መካከል የተፈጠረው ችግር እየተካረረ ሳይሄድና ችግር ሳያመጣም የፌዴራል መንግስቱ ጣልቃ መግባት አለበት በማለት ገልጸዋል። ያሳዝናል። እናም ይህ በሃይማኖት ሽፋን የሰላም ኮንፈረንስ ላዘጋጅ ነው እያለን ያለው የኢትዮጵያ የሃይማኖት ጉባኤ ተቋም ስውር የብልጽግና አጀንዳ አራማጅ መሆኑን ሁሉም መገንዘብ አለበት። ለውል አበልና ገንዘብ ማገኛ ካልሆነ በስተቀር ሰሚ ጆሮ አይኖረውም። የኢትዮ ጅቡቲ የባቡር ትራንስፖርት አገልግሎት መስጠት አቁመዋል። የባቡር ትራንስፖርቱ ላለፉት 3 ቀናት አገልግሎት መስጠት ያቆመበት ምክንያት ደግሞ በኤሌክትሪክ መቋረጥ ምክንያት እንደሆነ ድርጅቱ አስታውቋል። ይህ ከመኢሶ እስከ ጅቡቲ የተዘረጋው የኤሌክትሪክ መስመር ላይ ባጋጠመው የኤሌክትሪክ መቋረጥ ችግር ምክንያት የባቡር ትራንስፖርቱ መቋረጡንና 3ኛ ቀኑን መያዙን ድርጅቱ አክለው ገልጸዋል። ይህ በእንዲህ እንዳለ ከሳምንት በፊት በሰሜን ሸዋ አሊዶሮ በተባለ ቦታ የጊዮን የህዝብ ማመላለሻ አውቶቡስ በማስቆም ሙሉ ተሳፋሪዎችን ብዛታቸው 60 የሚሆኑ እንደታገቱ ዘግበንላችሁ ነበር። በዛሬው ዕለት ደግሞ በሰሜን ሸዋ ሱሉልታ ወረዳ ላይ ጎፎ ከሚባል ከተማ ወጣ ብሎ ባለው ስፍራ ላይ ታጣቂዎች ከቀኑ 10 ሰዓት ገደማ በፈጸሙት የእገታ ድርጊት የ2 ሃይሩፍ ተሳፋሪዎች ብዛታቸው 40 የሚሆኑ ተሳፋሪዎችና መንገደኞች ታግተው ተወስደዋል። ባለፈው ሳምንት በአሊዶሮ የታገቱት ታጋቾች አሁን ላይ አጋቾቹ ታጋቾችን ለማስለቀቅ ለእያንዳንዱ 1.5 ሚሊዮን ብር እየጠየቁ እንደሆነ አዲስ መረጃ ወጥቷል። ይህ ሁሉ መንግስት ባለበት ሀገር በጠራራ ፀሐይ በዜጎች ላይ እየተፈጸመ ባለበት በአሁኑ ሰዓት የአገሪቷ መንግስት የጸጥታና የሰላም ስራ በሁሉም አካባቢዎች እንደ መስራት በቂምና ጥላቻ ታውሮ አንዴ ከሻዕቢያ አንዴ ከህወሓት ሌላ ጊዜ ከኦነግ ከፋኖ እያለ ጸጥታውን ማስከበር ሳይችልና የዜጎችን ደህንነት ሳይጠብቅ ሲዘባርቅ ይሰማል። በዛሬው ዕለትም 40 አዲስ ታጋቾች ታግተው ተወስደዋል። ለእነዚህ ለማስለቀቅ ደግሞ ስንት ገንዘብ እንደሚጠየቅ አብረን የምንሰማው ይሆናል። ይብላኝ ለቤተሰቦቻቸው እንጂ መንግስት ጣጣው አይደለምና። ውድ አድማጮቻችን ለአሁን ያዘጋጀንላችሁ አጫጭር ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።